3 ሰዓት ላይ የላይቭ ጌም ጨዋታ አለ። ማናችሁም እንዳትቀሩ። በሄርሚ የቲክቶክ ቻናል እና በሩታ የቲክቶክ ቻናል ትልቅ የጌም ጨዋታ አለ ማለት ነው። ፋሚሊዎቻችን አሸናፊው ማን ይሆን? ከዛስ ተሸናፊ ምንድነው የሚያደርገው? ቅጣቱ ምንድነው? የሚሉትን ነገሮች እንግዲህ እዛው ጌም ላይ ነው የምናየው። ሁላችሁም እንዳትቀሩ። አብርሃም እሷ ጋር ግንኙነት ቢያደርግ እንዴት ራቁት ፎቶ ሲነሳ አያውቅም? ጋይስ እች ልጅ እኛን አያስቡም ብላ ነው የምታስበው። የዛን ቀን ተደረገ ካለች ልጁ ሞቷል ማለት እኮ ነው። ምኑን እሷ ናት ያደረገችው? ነገሩ ምንድን ነው? አስዌር እኔ እንዴት ነው የምታስበው? ሰውን ለማጃጃል የምትሞክረው ነገር እኔ ነው ከሌላ ሰው ጋር አርግዛ ነው። አም ሲሪየስ። ምክንያቱም ልጁ ዋጋ ከፍሎ ነው ፒክቸሩን ያጠፋው። እናንተ እንዴት ነው የምታስቡት? ይኸውላችሁ አደረገ ከተባለ ሰውየው ካላወቀ እንዴት የራቁት ፎቶ ሲነሳ አያውቅም? ስፐርሞች እንቁላሉን ለመስበር ከስንት ሺህ አንዱ ነው የሚሰሩ። ይሄ የሞተ ሰውዬ በምን አይነት ፎርስ ነው ወደዛ ሄዶ የሚሰሩ? እሺ እንደዛ ሆነ። ኦኬ ኦ ማይ ጋድ በጣም ሰውን ያስጠላል። አጫም አይ ቲንክ ከእሷ ጋር ግንኙነት ሳይኖረው ይቀራል ብለሽ ነው? እና ከአብረሽ በፊት እኮ ይገናኛል። እሱ ነው እሱን ተጠይቅ። ልጁ የ4 ወር ከሆነ እኮ ማለት ነው 9 ወር ሞልቶት እራሱ ባይወጣ ሆዷ ውስጥ እያለ የዲኤንኤ ምርመራ ማስደረግ ይቻላል። እኔ አብርሃምን እንደዛ እኮ ብዬ ከስር የለቀኩት እኮ ዲኤንኤ የመጀመሪያውም ያንተ አይደለም አታ የመጀመሪያውን ራሱ የዲኤንኤ ምርመራ ማድረግ አለበት። አብርሃም ለምን እሷ ነው የሚመስለው ሜሪ ቤት እኮ ለ3 ወር ነው ለ4 ወር እኮ ነው እዛ የነበረችው። ይኸውልሽ አይሽ ዝም ስለሚል እኮ ነው የምትጫወትበት። ፍቅርን ሲያመጣትኝ መርዝ ጠጥታ እንትን ሐኪም ቤት ገባ ተባለ። ከዛ ደግሞ ነብሰ ጡር ናት ተባለ ምናምን ነገር። ከዛ ውሸት ነው ተባለ። ነው እርግዝና አልነበረም እኮ የዛኔ የለም ተባለ። አልነበረም ግን የሰላም ከሰርጉ በፊት ነው ያረገዘችው አላለም እንዴ? ቆይ ከሰርጉ በፊት ነው አርግዛ የሄደችው ብሎ አላለም? ይኸውላችሁም የዛን ሰዓት ጠብ ላይ አልነበሩ። እሷ ስትመጣ ፍሬ የመጀመሪያ ፍቅረኛው ስትመጣ ማለት ነው። ከዛ በዛ ተናዳ ምናምን መርዝ ጠጥታ ምናምን ተባለ። ሐኪም ቤት ገባች። ከዛ በኋላ ምን ተባለ? አይ ነብሰ ጡር ናትኝና ለዛ ነው ጸባይ የተቀያየረው። አብርሽ ተረዳት ምናምን አላለች። ሚቺ እንትን ጋርዷ ሮቶ ጥሩ ስም ነው። ትንሽ ቆይተው ውሸት ነው እርጉዝ አይደለችም ተባለ። ከዛ የዛን ሰዓት እሷ እርጉዝ ናት። ከዛ ምን አደረጉ? በቃ ቶሎ በቃ ብለው ማለት ነው እንድትታረቅ እሺ ብላ እንድትታረቅ ነገሩን አበረዱና ታረቁ። ከዛ ይሄ ነገር ወዴት እየሄደ ነው? ቶሎ መጋባት አለብን ወስን። በቃ ዛሬ ካልነገርክኝ ብላ በሰዓቱ በቃ ነገ እነግርሻለሁ አላት። ከዛ በነገታው በቃ ዱባይ ልንሄድ ነው ምናምን ተወራ። ዱባይ እንደሄደችው ወፋፈረች ምናምን፣ ቦርጯ ተዘረጠጠ ምናምን። ከዛ አስገቡኝ የሚል ሰው እኮ አለ ማየ መቅዲ። ከዛ እርጉዝ ነኝ አለች። እንዴ እሱ ራሱ ከማን ብሏታን እኮ እንዴት ከማን አላት ማለት ምናምን አለች። ደስተኛ አልነበረም ስትናገር፣ ደስተኛ አልነበረም። እሱ በውስጡ የያዘው ነገር አለ እሱ እኮ ማለት ነው። እንዴት ታስገባም ወዲያው እንዴት ምናምን ብሎ ተናግሯን በሰዓቱ። አብርሃም መግዲ ሰላም ነሽ ማሬ? እንዴት ነሽ? እንዴት ናችሁ ሁላችሁ? ብትልታስገባን ቶሎ እንኳን አብሮ አደረሰን ማሮቼ። ብዙ አልቆይም ግን በቃ ሰዓችሁ ደስ ስላለኝ ነው የገባሁት እንጂ ቅድም ስገባ ስወጣ ነበረ። ምን አዲስ ነገር አለ? ያው እንግዲህ አዲስ ነገርማ ቅድም በቃ ስጦታ አየን፣ ደመቁን አየን። ደመቁ የሜዳ አህያ ነው ስሟ። ደመቁ ከነገር በጣም የገረመኝ ግን እኔ በጣም ያስተዋልኳት ሁል ጊዜ አብርሽ ፊቷን ይዩት ይላል። ውሸት ስትዋሽ አፏን ታጠመ አፏን እንትን ትለዋለች፣ ታሽሟጥጣለች። ልብ ብላችሁ ይዋት ነገር ስታወራ ደረጃ የመሰለ ከንፈሯ ማለት ነው። እንዴት እንደምታጣመው እንዴት እንደምትነክሰው እንዴት ያደርጋታል ደግሞ እንዴት ነው አክታ። አሁን ግን እኔ አምላኬ ሆይ እንደ ውሸት ሆና የምትዋረድበትን ነው ማየት። ውሸትማ ነው እኔ የምጠብቀው እሱ መቅዲዬው የእሷ ደጋፊዎች መቅዲዬ የእሷ ደጋፊዎች ሲያወሩ ገባሁና ሳዳመጣቸው ሁሉ በሱም ውሸቷን እኮ ነው፣ ውሸቷን ነው ልታቃጥለው፣ ውሸቷን ነው ሁሉም ቅድም ያን እንዳዋረዳት ልንገርሽ ማሬ።
ማንዳንድ እና አብረን ዳኒ በጣም እያመለጠው እንዳልኩሽ ደግሞ ፈትያ ይዘነበ ውሸት መቼስ ደግሞ ነው። ሜሪ ጥልቅ ትልበታለች እንዳይዘባርቅ። ከዛ ምን እንዳለ ታውቂያለሽ? እኔ እኮ ባልሽን ለማስገባት የምታደርጊው ነገር አለማድነቅ አይቻልም ነገር ውሸት ነው በቃ። እውነት ቢሆን ልንገርሽ ራሱኑ ኤርሜላ እና እሱን ይዛ ሄዳ ትመረመር ነበር ለማናደድ ስትል ሁለቱን ይዛ ሄዳ ውሸታም ስለሆነች። ከአሁን በፊት እኮ ሴራችን እንዴት እየሄደ ነው ብሏት እኮ በዚህ ውሸትን እንደሚሰሩ ተጋልጠዋል። ሴራችን እንዴት እየሄደ ነው ዳኒ? እሱም ብቻ ምናምን አለች። ይኸውልሽ ማሬ ደግሞ ሌላስ ዳኒን ይቅርታ ልትለው የሄደች ቀን በቃ የመጀመሪያ ከሜሪ ጋር ዳኒ ገፈታትሯት ወጥቶ በማግስቱ ሄርሚንና አብርሽን አግኝቶ ይቅርታ የቀለበት ምናምን ብሎ አላዋከባቸው። በማግስቱ የተቀበላቸው ቀን መጨረሻ ቪዲዮ ሊዘጋ ሲል ሌላ እንትን እያሉ እያወሩ ቶሎ ብሎ ዘጋው ዳኒ ማለት ቪዲዮን አቆመው። የሆነ ነገር እያለሽ ነበረ። ምን እያለሽ ነበረ? ማለት ሴራቸውን ገባሽ? እንደሱ ነገር ብላ እሱን ቪዲዮ መጨረሻው ላይ አድርጋችሁት ይዩት። የሆነ ነገር ብላ ነው የሚዘጋው ብላ ሄዳ ምናምን በኋላ ማለት ነው። እንደዚህ ታይቶ ይታወቃል። እንዲህ አይነት ሴት በኢትዮጵያ በጊነስ ላይ መመዝገብ አለባት። ሲጀምር ወንድ ልጅን በእንደዚህ አድርጋ ደፍራ በእንጂ እንደዚህ አድርጋት ያለሽ ደፍራ ገነት ተብዬዋ ጠንጋራዋ አክስትየዋ እሷ ምንድን ነው አይኗን እንዲህ እያደረገች እየመጣች እልም ያርጋቸውና ምን አላቸው? አንድ እኮ የሚመረጥ ነገር የላቸውም። ስሚ ደግሞ ማሬ ልንገራቸው፣ እውነት ቢሆን ኖሮ እህቶቹ ይወጡ ነበረ። ውሸት ስለሆነ እነሱ ዝም አሉ። ለምን እንደሆነ ታውቃላችሁ? ወጥተው በዚህ ቢሰሩ ኖሮ ከዛም በኋላ አብረው ነበራ የሚጨፈጨፉት። ውሸቱ ላይ አይገቡ። እውነት እኮ እርጉዝ እኮ ብትሆን አብርሃም እሷ ጋር አይሆንም። የምትሸከመው እሷ ነግሯታል። 10 ብትሆን ሄርሚ ደስ አይላትም። 10ም 6ም ሄርሚ ነች። አቋም የላትም ሄርሚን። አሁን ሳያት እቆማለሁ ላካለ ያለችው ፈራች። ሄርሚ በቶሎ ተረታለች። ያው በቃ ስለ ግን ምን አለ እንደሱም ቢሆን እኮ ሄርሚ ወስዳ ታሳድጋለች ብሏል። ልንገርሽ በሷ ቤት ወይኔ ድምጻችን ሊቀዱት ነው እንዴ? እየተቀዳ ነው። ስሚ በሷ ቤት ምን ልታደርግ መሰለሽ? ወንድ ልጅ መያዝ የምችው ልጅ ስለወለድሽ ወንድ ልጅ ልትይዟች በፍጹም። ወንድ ልጅ ከምንም በላይ ሪስፔክት ይፈልጋል። እውነት ነው። ትክክል። ለምን 1000 ልጅ አትፈለፍልለትም? ሳታከብር ነው የሚሄደው። አብሮሽ ሊኖር አይችልም። ገና ለገና ልጅ ስላለኝ ብለሽ ወንድን በልጅ መያዝ ማስፈራራት አይቻልም። አይቻልም። እሷ እኩል ለኩል ሆንን በቃ ነው ያለችው።